ማለት ነው አዘንጦ ነው ያመጣው። አያችሁ እርግጠኛ ነኝ የአዶናይ እናት ናት ያዘነጠቻቸው። ገላቸውን አጥባ ምን ብላ ፋርጋ ማለት ነው። እሷስ ቂጧን ትቁላ። ማን ይተዛዘልላት? ማን እንትን ልብስ ይቀይር? ራሷን ብቻ አዘንጣ ራሷን ብቻ ፋርጋ ራሷን ሜካፓን እንትኗን አይላሹ ምኑም አልቀረም እሱን አድርጋ ወለጆቿ ረሳች። ድህነት እኮ መጥፎ እኮ ነው እናንተ። ከዛስ አንቺን ደግሞ ብሎ ዶሮ አዳይ ዶሮ ለሰፈሬ ልጆች ዶሮ ላድል ነው። መጀመሪያ የእናትሽን እንትን ምንድነው ስሙ ሻሽ ልብስ እንዶ 100 ዩሮ አጣለሁ ላንቺ። አፈርኩብሽ፣ አሳፈርሽኝ። እግዚአብሔር የስራሽን ይስጥር። እኔ ላኪልኝ አትይም ደ ምን ነው በዱቤም ቢሆን እንዲሰጡሽ አረግ ነበር። አረ ወይ እንትን የተቀጠል እንዴ እናንተስ ደጋፊዎቿ እንዶ የሱፍ ታጣላችሁ። እስቲ ጻፉልኝ። ሳፋሪ ዋጋሽን ታገኛለሽ አይቀርቤ። ምን አገባኝ? እናንተ ናችሁ ያመጣችሁት ራብና ጥጋብ እኔ ማየት አልፈልግም። እውነቱን ልንገራችሁ እኔ አሁን ራብና ጥጋብ ሰልችቶኛል። ድሮ ስንት ዓመት ራብን እያየሁት አድጌ አሁን በቪዲዮ ደፋሮች ራሳችሁ ናችሁ የምትዋረዱት፣ እኔ አይደለም። ምን አገባኝ? እኔማ ተሸማቃ ሰው እንዲህ ብሎ ዞሮ አይም ወላጆቹን እሷ እኮ እንደዚህ አይቀየርልሽም። እኔ ደግሞ የአዶናይ እናት ወላጅ እናትሽ አይደለችም፣ አማትሽ ናት። አይቀየርም። እናትሽ ወደዚህ ናት፣ ወደዚህ እንዲህ ብላ ማየት እኮ እንዲህ ብሉ ጠጡ እንኳን ማለት እኮ አፈረች። ከዛስ የአዶናይ እናት ከዛ ሆና ደግሞ ገለል ብሎ ነው የተቀመጡት። አረ እንደው አቃጥኔስ እንደው በቁሜ መቃብሬን ነው የቆፈርሽው አንቺስ። እንደው ያ ደግሞ ሾካካ ይሄ እንትና የሚባለው አዶናይ የሚባለው ደግሞ ማለት ነው በቃ ተሸማቀቀ። አውቆ እንትን እንዳላወቀ ማለት ነው። ፍጥን ምናምን ይላል። እንደ ክትፎን አሳያቸው ምናምን ይላል። በቃ ጨንቆት እኮ ነው ጨንቆት። መጀመሪያ ይሄ ኮንፊውዝድ የሚባለውን ነገር ሳይሰብክ ስላመጣ እኮ ነው። ኮንፊደንስ ምንድነው? ኮንፊውዝድ ምንድነው? ሼም ምናምን ምንድነው ብሎ ማሰልጠን ነበረበት። እሱ እኛን እናሰልጥን ይላል። እኔ አልፈልግም አሁን ያንተን ስልጠና። እኔ እናትህ ታሰልጥነኝ። እናትህ የህይወት ታሪኳን እንኳን ብታወራ ጎበዝ ነው መሆኑ። አንተ ምንም የሚነገር ነገር የለህም። እናትህ ትቀየርልን። አቃ እናቱን ትንብትል 1 ሚሊዮን ነው የምትገባው። 100 ሚሊዮን ትገባለች እናትየው። እኛም ብታነቃቃ ማለት ነው ከ10 ሚሊዮን አልፋ በጣም ብዙ ሚሊዮን ነው የምትገባው። ምናባ አንተማ አናደህኛል። ተረጋጊ። ምንም ተረጋጋው ይብላኝ እንጂ ለኔና ለሎዛ የከሰርነው እኮ ሎዛና እኔ ነን እኮ። ሎዛና እኔ ተጣላን። አስቡት። ሎዛም ተናገረች፣ እኔም ሎዛ ድራማ እንኳን እንደሆነ እንኳን እስቲ ተውት። የጎንደሩማ ለዘላለም አይረሳ። ግን ቡና እንዴት አባቱ ነው የሚያምረው እናንተ። ያላህ ያ ረቢ አትበለን እምቢ። ለማንኛውም እንጠጣ ቡና። ደግሞ ለሰርግሽም ሰርግ ይኖራል ብለሽ ታስቢያለሽ? ያርማማ ኖርማሊ ይበቃታል። ይሄ ሰርጓ ነው ለሳ ሰርግ። እንደው ግን አሁን አዶናይ እንደው ጥሎሽ ምናምን ጥሎ እንትን ያገባታል ብላችሁ ታስባላችሁ? ይሄ ነገር ሰርግ ነው መሰለኝ ነው። ያርማማ ሰርግ ካለ ደግሞ አደራሽን
አደራሽን በሏት። ሰርግ አለ። ሰርግ ካለ እንግዲህ እስቲ ወጉን እንኳን ያሳያት። አይ ይሄ ሰርግ ይሆናል ብዬ አስባለሁ። ይበቃታል። ወጪ ብዙ አታብዛ። ይበቃታል። ክብር ነው ያሳያት። ለዚህ ሻን እንትን ይላል። በየቦታው የምትከፍት ተመስገን። ክብር አሳይታታል። ከቆንጆች ጋር አስቀምጥካት። አባትክ ቢኖር ኖሮ ደስ ይለኝ ነበር። አባቱ ስለሌለ እና ማለት ነው እንትን ምንድነው ስሙ? ይበቃታል። በጣም ይሄ አሪፍ ነው። ትውለድ። በአናት አስወልድ። ዘርህን አብዛ ከወለደች ማለት ነው። እና ማለት ነው ሰርግ ካለ ደግሞ አደራሽን ቤተሰብሽን የሚያጸዳዳ ሰው ቅጠሪ። ሴትዮ አነሰ ቢባል ሱፉን ከለር ንከሪው። እዚህ አሜሪካ ያላችሁ ከለር ላኩላት መግዛት ካቃታችሁ። አረንጓዴ ከለር ይሻላል ወይስ ቢጫ ይሻላል? እኔ መልክልሻል። ወይኔ ጌታ ኢየሱስ እንዲህ ወይኔ ጌታ ወይ ጭንቅላቴ ግን ከየት ነው የሚመጣልኝ? ተንኮል ግን ከየት ነው የሚመጣልኝ? ሪካርድ አድርጋችሁ ባካችሁ ቁጭ አድርጉልኝ እቺን ነገር እያየሁ አንዳንዴ ማለት ነው። ይኸውላችሁ እባክሽን የአባትሽን ሱት ከለር ንከሪው ብላሻለች ወርቅ ይበሉና፣ ግን ከለር ምርጫ እሱ ጋር ቁጭ አድርጉ። እኔ ልካለሁ የከለሩን መግዛት ካቃተሽ። እነዚህ እንትን የሚሉት ምንድን ነው? ንጉሱ የሚሉት እንደ ሱት መግዛት አቃታቸው። አንተ መድኃኒዓለም። ለማንኛውም ይመቻችሁኛ። ግን ራብና ጥጋብን ስላሳየሽኝ አመሰግናለሁ። ረስቼው ነበረ ራብና ጥጋብ እና ይሄ ነው ልሻለሁ የኔ ቆንጆ። ለሰርግ ደግሞ አደራሽን እንዳታዋርጅን። አሁን ደግሞ ደግመሽ አንድ ደግሞ ልጅ ያዘለች አይቻለሁ። ምኗ ናት? እንደው ይሄን የሚያክል ሬስቶራንት ውስጥ እንደው ልጅ ታዝሎ ይመጣል? እንኳን ሬስቶራንት ያልወደድኩኝ ልጁን እንኳን አስወርዳችሁ ብታስበሉት ምን ነው? አክስቷ ናት። አይ አልናገር። አክስቷ ናት ልጅ የሚይዝላት የለም። እኔማ የእሷን ልጅ ነው እንዲያዘለችው ብዬ ከመቼው ወለደች ብዬ ነው ያየሁት። እሷስ ታሳዝናለች። ይቅር የኔ እናት። ግን ልጁ ምግብ አልበላማ። እስከ መጨረሻ አይቻለሁ። ምግብ አልበላም። የታዘለው ልጅ አፍኖ እዛ ሊደፉት። አረ እነዚህ ክፎች ከይሶች ናቸው። አረ እንደው ለአንድ ቀን እንኳን ለዛ ግብዣ እንኳን ልጅ የሚይዝልሽ ዘመድም የለሽም። ኖርማሊ አንቺ ከይሲ ነሽ፣ ማን ይይዝልሻል? ለማንኛውም ይሁን፣ ጥሩ ነገር አይተናል። ይቀመጣል፣ ገና እናያለን። ለሰርግሽ ደግሞ እዛ ውስጥ ተደብቆ የሚቀርጽልን ሰው እናዘጋጃለን። ሰርግ ብቻ አንቺ ደግሺ፣ ለሰርግ ደግሞ ማለት ነው እንደው እናዘጋጃለን። በድብቅም ቢሆን እንከፍላለን። ለተንኮልማ አንተኛም እናንተ። እኔ ለሰርጓ ቀን ደግሞ እዛ ያለ ሰው ማለት ነው እንደው ጋርዱንም ቢሆን እውነት እኮ ነው። አልበላም፣ እግዚአብሔርን አልበላም። አይቻለሁ፣ ቁጭ ብዬ ሳይ ነበር። እንደው ልጁን አውርደው ያበሉታል አያበሉትም ብዬ የጠጁስ ነገር እንደ እሱ ላይማ እኮ ጎበዝ እኮ ናት።
ካሁን በኋላ ምንም የለም። ይሄም ይበዛባታል። የጠጁ ነገር ላይ እኮ ጎበዝ ናት። አዶናይ ተቾን ኧረ ስጫቸው ለአባትሽ ብሎ ገፋ ሲያረጋት ጠጆ ናታ። ጠጆ ያቺም አሜሪካ ያለችው ምንድነው ስሟ ጠጆ ነው። ከዛ የጠጁን ተሰጥቶ ለአባቷ የተቀደውን ስጪ። ከዛ አዶናይ እኮ ነው ገፋ አርጓት ስጫቸው ለስ እንደው ካሜራውን እንኳን ዞር ቢያደርጉት እሷ ጠጅ ላይ ናት ሀሳቧ። ከዛ እንዲያርጋ ማለት ለተጠጣ ገብጋባ ደፋ ይደርሳል። ምን አስቸኮለሽ? እንደው ቢያቅትሽ የአዶናይን እናት እንኳን እንደው የፈለገ ድሃ ብትሆኑ ማለት ነው ጌታን ነው የምላችሁ ቢጠፋችሁ ማለት የአዶናይ እናት የምታረገውን እያያችሁ አታረጊም። እንደው እንደ አዶናይ እናት እንኳን ለመሆን አንቺ ብልግና ብቻ አመሳሲ መተዛዘል በቃ ብቻ እንደው የአዶናይን እናት እንኳን እንደው አቀማመጧን አይተሽ እንኳን ከሷ አትኮርጅም። ወይ እንደዚህ ያለች እኮ እንደዚህ ዞረች። ከዛ ደግሞ ቦታ ቀየረች። በኋላ ላይ አዶናይ ወደ እሷ ወላጆች ሆነ። ከዛ ወደ አዶናይ እናት ሄደች። አትሆንም እናትሽ እቺ ናት ትቀበያለሽ። በወላጆችሽ ያፈርሽ። አሁን እኔ ስናገር ማለት ነው ቪዲዮ ትሰራላችሁ አውቃለሁ። እኔ ከወላጆቿ ጋር ቪዲዮ ትሰራለች። ለአባቷ ሱፍ ገዝታ ማለት ነው ወይ ልብሳቸውን ታስቆጥረናለች። ጠብቁ። ከዚህ ሌላ ምንም የላቸውማ። እውቀት የላቸውም። ቲክቶክ እውቀት ነው የሚመስለው። አዶናይ ራሱ ማለት ነው ያቺ ትንሿ ልጅ ቆንጅየዋ ልጅ ማነው ስሟ? ጻፉልኝ በእናታችሁ። ትንሿ ልጅ ማነው ስሟ? እንደው ከታች ጽፌላቸዋለሁ። በሌላ ነው የጻፍኩላቸው ካነበቡት ማለት ነው። እስቲ ማነው ስሟ? አብረት ናት። አብረት ያቺ ትንሿ ልጅ የምታምሯ ልጅ ላሳድጋት ምናምን አመጣት ያለው አብረት ናት። አክበረትን ቲክቶከር እንድትሆኚ ነው የምፈልገው። የምንድን ያለው የሆነ ቪዲዮ ላይ አንደኛ የቲክቶከር አንተ ሰውዬ ለአንተ ቲክቶክ ነው እንደ ቁም ነገር። እቺ ልጅ እኮ ትምህርት ነው። በትምህርትሽ አንደኛ እንድትሆኚ ለምንድን ነው ማጥለው? ጽፌያለሁ ከታች ቲክቶክ ምናምን ኤቭሪ ታይም አለ። በትምህርትሽ ጎበዝ ሆነሽ አንደኛ ሆነሽ እንዴ ልጅቷ ኢንተለጀንት ናት። የመጨረሻ አንደኛ ሆነሽ ከትምህርት ቤቶች ሁሉ አንደኛ ተብለሽ ተመረቀሽ። ከዛ በኋላ አይደለም ቲክቶከር ማለት ነው የዓለም ሚዲያ መቆጣጠር ትችላለች። ሳትማር ግን አንተ ግን ራሷን እንድትሆን አይደለም ልጅቷን እያረክ ያለሁ እና እባክህ ትኩረት አድርግ። ሚዲያ ኤኒ ታይም አለ። ጅሎች ለማንኛውም ይሄንን መልእክቴን አስተላልፉልኝ። ቲክቶከርነት ማለት ነው አንተም በ20 ምናምን ዓመት ተነስተህ ይኸው እንትን ሆናል። ቲክቶከርነት ምንም እንትን አይደለም። ሲዘጋ ተዘጋ ነው። እውቀት ካላችሁ ማለት ነው። አሁን እስቲ ቻይና የቲክቶክ ካምፓኒና አሜሪካ ቢጣሉ ይሄ ሀብ ተቋረጠ ማለት ነው አይደለ? ለዚህ በእድሜዋና በእንትኗ ያለው ለቲክቶክ ብላ ዋጋ ከፍላ ቲክቶክ ከተዘጋ በቢዝነስ ከተጣሉ ከተዘጋ ሾቀሽ ማለት ነው። ለዚህ ዋናው ትምህርት ላይ እንድታተኩር ማድረግ። አንተ ሰነፍ ስለሆንክ በቃ ሰው ሁሉ ሰነፍ እንዲሆን ነው የምትፈልገው። ጅሎች ኧረ በስመ አብ ራሷን እንድትሆን እንትን በላት። ለማንኛውም ሌላ ደግሞ ምንድነው የታዘብኩት? በቃ ከዛ ቪዲዮ የታዘብኩት ከራብና ከጥጋቡ ቪዲዮ እንትን ቲክቶከር እንድትሆኝ ነው የምፈልገው ምናምን በቃ ተስፋው ቲክቶከር ነው። እኔ ከታች ጽፌያለሁ፣ ሄዳችሁ እዩ። ቲክቶክ ቁም ነገር አይደለም። እንትን አድርጌዋለሁ። እንደው በጣም ብዙ ሰው ነው ላይክ ያደረገው። እኔ ብዙ እንትን ስላለኝ ነው እና ማለት ነው ወደ 150 ሰው ነው ላይክ ያደረገው እና ማለት ነው። ቆይ እንትኑን ካሳያችሁ ደግሞ ካወቁኝ እንትን እንዳይሉኝ እዛ ስር ጽፌለታለሁ እና ማለት ነው
እስቲ እንትን ብዬ በደንብ ነው ኤክስፕሌን ያደረኩት። ግን ሌሎች ናቸው በጣም እንትን ያሉት ላይክ ያደረጉት። አይ ካያችሁብኝ ደግሞ እናንተ በዛ እንትን ትሉኛለች በጽሁፍ እንትን እና ማለት ነው እኮ ተናገርን እኮ ሊንዳ። በቃ አሁን ጃኒን ታያዋት ትምህርት አስተምረናታል እና ማለት ነው ጥሩ ነው። እኔ በመርዳቱ አልቃወምም። ግን ማለት ነው ልጅቷ እየተማረች ነው አሉ። ግን ምንድነው ቲክቶክ ላይ ብቻ እንድታተኩር ነው እሱ የሚፈልገው። እቺ ልጅ ሴት ልጅ ናት። ሴት ልጅ የእድሜ ገደብ አላት ታውቃላችሁ። እድሜ ልካችሁን ቂጣችሁን ስትቆሉ አትኖሩ። የሆነ ሳለ ካሜራም ቪዲዮ የሚያስጠላችሁ ጊዜ ይመጣል። እውነቴን ነው የምነግራችሁ። በሁሉ ነገር ፐርፌክት የሆነ ሰው ይመጣል። ያኔ እናንተ ማለት ነው መወዳደር ካልቻላችሁ ትምህርት ከሌላችሁ ቲክቶከር ነኝ እሺ ከዛስ ምን አለክ ስትባል ማለት ነው ኮንፊዝድ ነኝ ትላለች። እንዳዶናይ አራዶናይማ ይሄ ዲግሪ ያለኝ እንደዚህ ሰርቼ እንደዚህ ተምሬ ምናምን። እስቲ የውጭ ሀገር አነቃቂ የሚባሉትን እንደውም እሱ አነቃቂ የሚለውን ፕሮግራም ምናምን ሲባል ማለት ነው ከዚህ በፊት አነቃቂ ተብሎ ያለፉ ሰዎችን ብዬ አልጨረስኩም። እንትኔን ፍለጋይ እየፈለኩ ላይ ማለት ነው ግማሹ ወታደር የነበረ ግማሹ ዶክተሮች የነበሩ አነቃቂ የሚባሉ የውጭ ሀገሮች ማለት ነው በጣም ብዙ ነገር የሰሩ ምናምን ናቸው። ከዛ አዶናይ ምንድነው አሁን እንትን ያለው ምናምን ብዬ ሳስብ ምንም ኮንፊውዝድ ሆኖ ኮንፊውዝድ ሆኖ ቀጥ ብላችሁ ሄዱ ከግርግዳ ጋር ተላተሙ ነው። እናንተ ይኸውላችሁ ቀጥ ብላችሁ እንደዚህ እያላችሁ ስትሄዱ ከፊት ለፊት ያለውን ግርግዳ እዩ፣ ተጠንቀቁ። ግራ ቀኝ እዩ። ሄዳችሁ ተላትማችሁ በኋላ የሚያሳክማችሁም የለም። ደግሞ አንድ ቀን ደግሞ አዶናይ ልጅቷ እንድትሰግጥ እያበረታታት ነው። ባክሽ በትምህርት ላይ እድል አግኝታለች በትምህርት ላይና ማለት ነው እንዴ በተለያየ ነገር ከዛ ቲክቶክ አይደለም ሌላም ትቆጣጠራለች። ትምህርት ላይ ነው ማበረታታት። እሱ ልጅ ትምህርት የሚወድ አይመስለኝም። ትምህርት ይጠላል። ትምህርት አይወድም። ልጅቷ ብልጥ ከሆነች ማለት ነው ያው በትምህርት ላይ ነው በደንብ መስራት። በትርፍ ሰዓቷ ደግሞ ቲክቶኩን በቃ ትምህርት አይወድም። ስለ ትምህርት ሲመክር አላየሁም። ከዛ አንድ ቀን ደግሞ ምን ቪዲዮ አየሁ መሰለሽ ናኒ የሆነ ኮንፊውዝድ ነው ኮንፊደንት ነጭ ነው እንደው ዶናይማ እዚሁ ቁጭ እንዳልኩኝ ምስማር ነው የሚያዘንብብኝ። አዶናይ ግን ለኔ ፈን ነው የመጣከው ቪዲዮን እያየሁ ፈርስ። ከዛ ሰውየው ጥቁር ሱሪ የለበሰ ቀጭጫ አይታችኋል? ቪዲዮ አላያችሁም? እንደው ሽንቴን በቃ እንደው አይ የዚህ አቀርቁ በምን እንትን ይላል በምን ይገፋ ነበር አንተ ባትኖር። አይታችሁታል? የሆነ ቦርሳ የያዘ ቀጭን ፈረንጅ ነገር ማለት ነው። ከዛ አይታችሁታል? ከዛ ኮንፊደንስን እስቲ አሳየኝ። በአካሄድ መስሏችኋል ኮንፊደንስ ከውስጥ ኮንፊደንስ ከሌላችሁ ኮንፊደንስ አለኝ ስላላችሁ ማለት ነው የውስጣችሁን እንትን ማለት ነው ልትሸውዱት ትችላላችሁ። ሰዎች ልትሸውዱት ትችላላችሁ እንጂ ውስጣችሁ ያላችሁ እውነቴን ነው የምነግራችሁ። አዶናይ ኮንፊደንስ የለውም። በጣም የሚጨነቀው ኮንፊደንስ ስለሌለው ነው። ዜሮ ኮንፊደንስ። ለዛ ነው ኮንፊደንስ ይኑራችሁ እንትን ይኑራችሁ ምናምን ሚለው ማለት ነው። እና ሰውየው ቀጫጫ ነው እንትን ነው መሰለኝ ሌላ ነገር ነው መሰለኝ እና መሰለኝ። ከዛ ኮንፊደንስ አለቅ እስቲ አሳያቸው አለ። ከዛ ሰውየው ማለት ነው እንትኑን ይዞ ሰበር ሰካ እያለ ሞዴል ቢትኮ አሳየን። ስሟ ግን ማን ነው? እኔ ደግሞ ከዛ ስር የጻፍኩት ማለት ነው የጻፍኩት ምን እንደሆነ ተከታ አቤት ሞዴል ቢትኮ
ወይ አካሄድ ሰካ። አቤት አቤት ጌታ ወይ አደራን አደራን። ወይ በስመ አብ አካሄድ ሞዴልነት ብታሰለጥን አይሻልም አንተ? ሞዴልነት ብታሰለጥን አይሻልም? ያካሄድ ወጥሞት ነው ብሎኝ እና ማለት ነው። ኧረ እኔ ምንም አልከን ነው ምን ጌታ ወንድ እያለ ካላሳቀ በስመ አብ ፍርስና ያደረገኝ ኮንፊደንስን አሳያለሁ እና ማለት ነው። ሰው አቤት አቤት አቤት። አይ ስንቱ ሰበር ሰካ ይላል። 100 ዩሮ ብትሰጣቸው የኔ ጌታ የኮንፊደንስ አይነት ነው የሚያሳዩት ኢትዮጵያ ላይ ምንም ሳይኖራቸው ሰበር ሰካ ያሉ ያሳዩዋል። ወይ መድኃኒዓለም ብቻ ለማንኛውም ይመችክ። እኔ ተመችቶኛል። ቀልድክ ግን ይብላኝ መልሰክ ያቺ የጎንደሯን ቀልድ እንዳትቀልድብን እንጂ ሌላው በደንብ ተጫወት። እኛ ምን አገባን? ያቺ የጎንደሯን ጆን ዳንኤልን ለማጥፋት የተጠቀምክበት እሷ ትቅር። እሷ አታዋጣህም። ከህዝብ ጋር ታጣላሃለች። እንደዚህ ማድረግ ግን ጥሩ እንኳንም ያደረጉ ለልጁ ማለት ነው። አሁን ጆን ዳንኤል ሽምግልናም ሲልክ ሰርግ ሲያገባሉ የኦሮሞ ፈረሶች ናቸው አሉ እንትን የሚሉት የሚያጅቡት ሰምቻለሁ። ጆን ዳንኤልማ እንትን ሲል ማለት ነው ቤተሰብ ቅልቅል ሲያደርግ ማለት ነው። አሁን ሁለተኛ እርጉዝ ናት አይደል? ናሚ ያጅቡታል አሉ በኦሮሞ ባህል። አቤት አቤት ፈረሶች ምናምን ሰምቻለሁ። ኦፍሳ እየጠበኩ ነው። ደስ ይላል። ኦሮሞ እኮ ሲወዳችሁ እንዲህ ነው በቃ ይነጠፍላቸዋል እኮ። ደስ የሚለው የዋ ነው አይደለ? እሱ ልጅ የዋ ነው። የዋነቱ ነው እንትን ያለው። ጥሩ ነው። አያችሁ ሰው ልትጥሉ ስትሄዱ እንደውም የባሰ በማህበረሰቡ አሁን እሱ የትም ቦታ ገብቶ ይወጣል። ንጉሱ ግን የትም አይገባም። ሰሞኝ እኮ ብሳዬ ሰምቻለሁ። እኔማ በፊት እኮ ያው እንግዲህ በማየው ምናምን የሆነ ተንኮለኛ ነው የሚመስለኝ። ደስ ይላል። ጥሩ ነው። ግን ደስ የሚለው የፈለገው ቦታ ገብቶ ይወጣል ብቻውን ማለት ነው። ጋርድ ማያስፈልገው ወጪ አይበዛበት። ንጉሱስ ትላልቅ ጋርድ ካላረገ የትም ቅስቅስ ሸተትም። ጆን ዳንኤልን ማለት ነው የሚደግፉ የሰፈር ዱርዮች ጌታን ይወጉላል። አትሄዳትም። ትልልቅ ገንዘብ ከፍለ ጋርድ በቃ ወጪ ይበዛብሃል። ያሳዩሃላ። የኔ እናት የዱርዬ ማዕት ማለት ነው ይዘርፈዋል። ስለዚህ አትሄዳትም የትም። እሱ ግን በዛች ቅጥነቱ ስልባቦትዬ የትም ቦታ ገብቶ ይወጣል። ይከቡታል። ጆን ዳንኤል ይሉታል። ኦሮሞቹን ሊያውቁታል። እናንተ ገረመኝ። ለጆን ዳንኤልማ ሰርግ እንትን የሸዋ እንትን ምንድን ነው ፈረስ ነው የሚወጣለት ሲባል ገረመኝ። ታድላለች እንግዲህ የምታገባው ያርግለት፣ ምስኪን ነው ብሏል። ጆን ዳንኤል ከጎንክ ነኝ አብሽር። በተንኮል አይደለም ምንም አይነት ተንኮል ደግሞ እንዳትሰራ። ከሰራክ ያኔ ደግሞ አወርዳለሁ እና ማለት ነው። እናቱን ሳይሻቶይ የማንን ያዶናይ? አዎ እንዴ እናትዮ ታነቃቃን አልኩኝ እኮ እናትዮ ደስ ትላለች። ባይዘው ልጅ እኮ ማለት ነው። እኔ አንድ ነገር ልንገራችሁ፣ ልጅ ከሰው በታች ያደርጋቸዋል። የማትፈልጉትን ታደርጋላችሁ። የመጀመሪያ ልጇ ነው ተብሏል አይደለ? የአዶናይ እናት ለዚህ ማለት ነው ትወደዋለች። ብዙ ነገር አይታበት ይሆናል እና ማለት ነው ለልጇ ስትል ጎሽ ለልጇ ስትል ተወጋች የሚባለውን ታውቃላችሁ። ለዚህ ማለት ነው የማትፈልገው ቦታ ራሱ ትገኛለች። ለምን እሱ ደስ ይበለው ብላ ማለት ነው። በቃ ይሄ ምንም ማድረግ አይቻልም። ግን እናትየው ጸዴ ናት። ይሄ እኮ ምን እኔ በዋሽ ራሱ እንትን እግዚአብሔር ራሱ ከላይ ይቀየመኛል አይደለ? ልክ አይደለም?
የጻፍሽልኝ ማለት ነው። እና ጸዴ ናት፣ ደስ ትላል። ደግሞ አይታችሁ ከሆነ ማለት እናትየው ልጇን የሚያምር ሽፎን ያቺ ደግሞ የሚያሳድጋትንም ማለት ነው አንድ አይነት ማለት እናትየው ታነቃቃል። ከአዶናይ ይልቅ እናትየው ናት ጥሩ እንደሚመስለኝ፣ ይቅርታ አድርጉልኝ። እናትየው ታነቃቃል፣ እሷ ብታነቃቃን ይሻላል። እስቲ አድርሱልኝ። እሷ ብታነቃቃኝ እንደ ቢሊየን በሰጣትም አይቆጨኝም። የምሬን እኮ ነው። ሺ ኢዝ ኩል ቢዩቲፉል። አዎ ናት። ራሷን ትጠብቃለች። ምን ሆነሽ ነው? ራሷን ትጠብቃለች። ቆንጅዬ ናት። ጎበዝ ሴት ማለት ነው። ውበቷን እንደጠበቀች ትኖራለች። ይሄን ልንገራችሁ፣ ጎበዝ ሴቶች ያስታውቃሉ። ጎበዝ ስለሆነች ሰነፍ ብትሆን ማለት ነው ጭርምትምትሽ ነው የሚወጣው። ታንቀሳቀሽ ቀስቀስ ምናምን ነቃ ያለች ናት። ሀብታም ናት። ሀብታም ሆነሽ ድሃ ሆነሽ ዋናው አይምሮሽ ውስጥ ነው። ናኒ አይምሮሽ ውስጥ ነው። ስንት ድሃ ሆኖ ስንት እንትን ያሉ አሉ። የኔ እናት ምን ሆነሽ ነው? ምን በሱ ብቻ ነው እንዴ? ምን እንዳሳለፈች ምን ታውቂያለሽ? አባትየዋ ባለመምጣቱ ራሱ እኔ ብዙ ነገር ገምቻለሁ። ለምን ይመስልሻል እንደዚህ ለአዶናይ የምትንገበገበው? ምንም ብትሆን ማለት ነው። እስቲ ዝም በይ እስቲ። ሆነም ቀረ እናትየው እንትን ጎበዝ ስለሆነች ነው። አይተሽ ከሆነ እነዛ ዲሽታ ጊና የምትሏቸው ልጆችን አዘንጣ ልጇንም አንድ አይነት ሽፎን ያደረጉት ሴቶቹ፣ ወንዶቹን ደግሞ አንድ አይነት። አዶናይ ነው አሁን ያለበሳቸው፣ አዶናይ ነው ያለበሳቸው። እናትየው ናት አዘናንጣ ገላቸውን እንዲታጠቡ አድርጋ ማለት ነው። አስቢ፣ በዛ መደዳ እንዳለ የተቀመጡትን አይተሻቸዋል። ጽድት ተመካክሮ ነው ያደረጉት ነው እንዴ ያልኩት እኔ። ያው ተመካክሮ ተነጋግረው ነው እንዴ። ልክ እኮ ነው እንዴ። የተጠሩት ደህና ቦታ ነው። ጽድት ብለሽ ነው እንጂ መሄድ። ኧረ ዋናው ጭንቅላትሽ ውስጥ ነው። ድህነትም ያለው ጭንቅላትሽ ውስጥ ነው። እንትንም ባለሽ ነገር እኔ ብዙ ድሃ አውቃለሁ የኔ እናት፣ ብዙ ማለት ነው። እኔ የምኖርበት ሰፈር የነበሩ ማለት ነው ድሃ ሰፈር ነው። ከዛ መሀል ግን ሀብታም የሚመስሉ ሴቶች አይጠፉም። ለምን? ጎበዝ እንቅልፋቸውን ትኝት ይላሉ፣ ንቅቅት ይላሉ፣ ብድግ ይላሉ። ከዛ ፏፏፏፏ ምናምን ባላቸው ሺቲ። ይሄ ምንድን ነው የሚባለው? የሆነ ማለት እንዳለባችሁ፣ ትዳራችሁን እንዴት እንትን ማለት እንዳለባችሁ፣ እንዴት ሀብታም እንደሆነች። አሁን እሷ ይሄን ራሱ ታሪኳን ራሱ ልጅ እኮ ከፎነ እንጂ እኮ ማለት ነው እናቱን ራሱ እኮ ቃለ መጠየቅ ማድረግ ይችላል እንደ ቲቪ ነገር ከፍቶ። ግን እንከፍ ነው ይሯሯጥ። ማን ይሯሯጥለት? እሱ ብቻ እኛን ለማቃጠል። እሰይ ደግ አደረኩ። ምን አባሽ ተቃጠይ። የሆነ ያሽሙረኛ ልጅ ይመስል ቡና እየጠጣ ነው መሰለኝ። ጎረቤት አለው መሰለኝ። ከዚች ካሽሙረኛ ጋር ሆኖ ኖርማሊ ካሽሙር ውጭ ምን ያውቃል? ብዙ አይነት እንትን አለ። እናቱን እንኳን እስከዚህ ድረስ ምን አሳለፍሽ? እንዴት ነው ህይወት? ለሴት ወጣቶች ምንድን ነው የምትመክሪያቸው? ቲቪ ሾው ናኒ ጌታ ቲቪ ሾው እንኳን እኔ እንደዚህ አይነት ቻንስ ቢኖረኝ እየዞርኩኝ እጠይቅ ነበር። ቲቪ ሾው ነገር አድርጎ ፍቃድ አውጥቶ ማለት ነው። አንተን ቀርታችሁ ላኩለት ፍቃድ አድርጎ ከዛ በኋላ ከናቱ ጀምሮ ማለት ቃለ መጠየቅ ለወጣት ሴቶች ምንድን ነው የምትመክሪያቸው? እንዴት ነው እንትን በጤንነት ራሱ መቆየት የሚችሉት? እንዴት ነው ከትዳራቸውን ማቆየት የሚችሉት? እንዴት ነው ምናምን ነገር ብዙ ነገር ገባችሁ? እንዴት ነው እንደዚህ ቆንጆ የሆንሹ ቢልልና አብለን ነበር ምናምን። እንዴት ነው እንደዚህ ይሄንን ውበትሽን እስከዚህ ያቆየሽው? ከዛስ እንዴት ነው ሀብት ያገኘሽው? አንተ ማን ይዝለልል? ከዚች ከሻገጠም የሸድ ነው የሚሉት እኮ። እሰ እንኳን ቀናሻ እናንተን የምለብሰውን ማስፈቀድ አለብን። ደግ አደረኩኝ። እሰይ ራሱ አሽሙር ነው። አሽሙረኛ እኔ
ያሽሙረኛ ወንድ አልወድም። እንደው የሆነች እኛ ሰፈር አንድ ነገረኛ ሴትዮ ነበረች። እንዲህ ቤቷ የቀበሌ ቤቶች ነው። እኔ አሲድ ሰፈር ነው የኖርኩት። እውነቴን ነው የምነግራቸው። አሲድ ሰፈር ማለት ነው። እና ሲሰዳደቡ ማለት ነው ውሃ እስኪያቀብኝ ተባብለው ነው እና ማለት ነው ቀን ሙሉ የምትሳደብ ሴትዮ ነበረች። እሱን ሳየው እሷን እያይ እሰይ ምን አባሽ ሶፋ ገዛ ቀናሻ አንቺ ተቃጣይ። ከዛ እውነቴን እኮ ነው የምነግራችሁ። ከዛ በኋላ እንትን እስቲ ውሃ ቀብሉኝ ትላለች። ደግሞ ውሃውን ራሱ እስክትጠጣ ታቋርጥ የምታወራው እና እሱ እሰይ እያለች ነው ደግሞ የምትጠጣው።